ለኛ ወንድሞቻችን በእውነት እንግዲህ ከቅዱስ ሚካኤል ተመርተው ከአርባ ምንጭ ተመርተው በመንፈስ ቅዱስ ተመርተው መንፈስ ቅዱስ የመራቸው በመንፈስ ቅዱስ ተመርተው እዛ ጽብሎ ድረስ ታች ዋሻ ወርደው አይተው ደክመው ያለውንም ተቀብለው የጠፋው ነበርኩ አሁን ተገኝቼ ነው። ሰው የለንም የሚያገዘ እናንተው ናችሁ። እዚህ ካህናት ያቆና አሁን ቀጥረናል። ልብስ በጣም ይጎለናል። ለዚህ ቦታ ከበሮ ያስፈልገናል፣ ልብስ ያስፈልገናል። ገና ብዙ ነገር ይቀረናልና እናሟላለን። እየመጣን እንደ እግዚአብሔር ፈቃድ እየመጣን እየጎበኘናችሁ እናሟላለን። ብዙ ንዋያተ ቅድሳት ይጎሉናል ባሉ መሰረት እንግዲህ ሊቀ መላኩ ቅዱስ ሚካኤል በረዳን መጠን ይህን ልብሰ ተክህኖ ይዤላችሁ መጥቻለሁኝ። አመስግኑልን። ሩህ እግዚአብሔር አብ አዘ ኩሉ ወለም አምላክ። አሁን መጥተው ደግሞ ለዚህ ቤተ ክርስቲያን አይተው ሁኔታውን አይተው አዝነው ይሄው ልብሰ ተክህኖ፣ ዕጣን፣ ጧፍ እንደዚሁ ደግሞ ጽናጽል መቆሚያ አስፈላጊ ነገር ከጎናችን ለመቆም ስለረዳችሁንና በመንፈሱ ስላገዛችሁ በእግዚአብሔር ስም እናመሰግናለን። ወጣት ሰዎችን መፈወስን አይተው ልዑኩ ሀገረ ስብከት ጽሕፈት ጸሐፊ ዋና ኃላፊው መጋቤ ሰናይ ያዕቆብ ደስታ መጥተው ህዝቡን ፈውስን አይቶ ምስክርነት አይቶ እሳቸው ሄደው ለሀገረ ስብከታችን ጽሕፈት ቤት ላለው ነገር አሳውቁ ብፁዕ አባታችን ይህን ተመልክተው ይሄ ቦታ እንዲባረክና አገልግሎት እንዲሰጥ ተደርጓል። በርካታ ሰው ነው አሁን ከተለያየ ከኢትዮጵያ ከውጭ ከኬንያም ራሱ ከኬንያ መጥተው እዚህ ፈውስ አግኝቶ ምስክር የሰጡ ሰዎች አሉና እውነት ለመናገር እጅግ በጣም ደስ የሚያሰኝ ስራ ነው። ሀገረ ስብከታችን ይህ ቦታ በግለሰብ ይዞታ ስለሆነ አልባረክም ሳይሉ በፍጥነት መጥተው በአስቸኳይ ቦታ ተባርኮ አገልግሎት መስጠት ጀምሯል። ነገር ግን አሁንም ድረስ ቦታው በግለሰብ ይዞታ ላይ ነው ያለው። ተባርኮ አገልግሎት መስጠት ከጀመረ ስንት ጊዜ ሆናል? 2ኛ ዓመት ይዘዋል። እንዲሁ ደግሞ ይህ በጎ ዓላማ በሌሎች ስፍራዎች በሌሎች ቅዱስ ስፍራዎች መቀጠል አለበት። ከፈተና እነሱን ይሰውርልን። አሜን። ሁላችን የፈተናን ጸንተን እንድናልፍ ፈተና ይመጣል። አው ፈተናውን ለማለፍ ደግሞ ትዕግስት ይስጠን። አሜን። ስብሐት ለእግዚአብሔር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አንድ ነን። የጸበል ቦታዎችን ማልማት ያስፈልጋል። ምክንያቱም በእንደዚህ አይነት ቦታዎች ሰዎች መጥተው ከአጋንንት እስራት ነፃ ሆነው አምላካቸውን አውቀው እግዚአብሔር አምላካችን በቸርነቱ ፈውስን አድሏቸው ወደ እግዚአብሔር የሚቀርቡበት የድነት ቦታ ስለሆነ እንግዲህ በሃይማኖታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ 3 አይነት ድነት አለ። ጥንተ አብሶ ከአዳምና ከሔዋን ከደረሰብን በደል ኃጢአት መዳን የመጀመሪያው ድነት ነው። ያን ድነት ጌታችን ፈጽሞልናል በመስቀል ላይ። ሁለተኛው ድነት ዕለት ዕለት የምንፈጽመው ድነት ነው። በየጊዜው ከአጋንንት እስራት የምንፈታበት ነፃ የምንሆንበት ድነት ነው። ያስፈልጋል፣ ለክርስቲያኖች መዳን ያስፈልጋል እና እንደ አጋጣሚ ሆኖ መጻጉዕ ላይ ነው ያለነው በዚህ ሳምንት። መጻጉዕ ይህን ያስታውሰናል እና ሌላኛው 3ኛው ድነት እንግዲህ የዘላለም ሕይወት የምናገኝበት ከዘላለም ፍርድ የምንድንበት ድነት ነው እና አንዱ ከሌላ የሚነጣጠል አይደለም፣ በአንድነት የሚታይ ነው። ስለዚህ ለእንደነዚህ አይነት የጸበል ስፍራዎች ከአጋንንት እስራት ነጻት የምንሆንበት ከደዌ የምንፈታበት ቦታዎች ላይ በእውነት በጥልቀት ልንሰራና ቦታዎችን ልናለማና ልናከብር ይገባል ብዬ ነው። እንግዲህ እንደምትከታተሉት ቅዱስ ቤተክርስቲያን ቦታው ለአገልግሎት ምቹ እንዲሆን በሕገ ቤተክርስቲያን ካህናትን መድባ ዲያቆናትን መድባ አገልግሎት እየተሰጠ ነው ያለው። ጻድቁ አባታችን አቡነ እስትንፋሰ ክርስቶስን መዘከር ማለት ከጻድቁ አባታችን አቡነ እስትንፋሰ ክርስቶስ በረከት ቃል ኪዳን መሳተፍ ነው። አባቶቻችን በእምነታቸው የጸኑ ናቸው። አባቶቻችን ለእምነታቸው የታገሉ ናቸው፣ የተጋደሉ ናቸው። እኛም ደግሞ ከእምነታቸው ጽናት አሁን እምነት ጠፍቶ ነው የምንቸገረው። እምነት ማነስ በጣም በብዙ ችግር ውስጥ እንድናልፍ ያደርገናልና እምነታችን በእምነታችን የጸናን የበረታ እንድንሆን ቅዱሳን አባቶችን ማሰብ መዘከር አስፈላጊ ስለሆነ ከዚህ ለጸበልተኞች እንዲሁም አባቶቻችን ትንሽ ዝክር ምትሆን ይዘን መጥተናልና ከዚህ መርሃ ግብር ቀጥሎ ወደ ዝክሩ ሁላችንም ሄደን ከዝክሩ እንቀምሳለን። ለበረከት እንቀምሰው ማለት ነው። በእውቀት ማነስ በማወቅና ባለማወቅ የጣፈ ነው የኔም የእናንተንም በደል ኃጢአት እግዚአብሔር ይቅር በል። እግዚአብሔር ፍታ። እግዚአብሔር ባርክ። ዘንዶን አሸንፏል፣ ስሙም በክብር ጸንቷል። ዘንዶን አሸንፏል፣ ስሙም በክብር ጽፏል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የምትገኙት በአስራተ ገብርኤል በአስተርእዮ ሚዲያ ላይ የምንገኘው ይህ ስፍራ የተገኘንበት ቅዱስ ስፍራ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የጸበል ስፍራ ነው። በዚህ በጋሞ ጎፋ ሀገረ ስብከት በገረሴ ወረዳ ደንቢሌ አቡነ ገብረ መንፈስ ቅዱስ
ደንብሌ ኦሳ በደንብሌ ኦሳ አቡነ ገብረ መንፈስ ቅዱስ ጸበል ቦታ ላይ የምንገኘው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች በሀገራችን በኢትዮጵያ በተለያየ ዓለማት ክፍላት ሁሉ የምትገኙ በወደደን ባፈቅርን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? አምላካችን እግዚአብሔር እየተመሰገነ ይሁን። አሁን ያለነው በጋሞ ጎፋ ሀገረ ስብከት ገረሳ ወረዳ ቤተ ክህነት ደንብለ ኦሳ አቡነ ገብረ መንፈስ ቅዱስ ጸበል ቦታ ላይ ነው። ጸበሉ ከ2014 ዓመተ ምህረት ጀምሮ ጸበል ፈልቆ ብዙ ታምራትን እየሰራ ደውያን የፈወሰ አንካሶች ሁሉ ያቀና በክራንች የመጡ ጥለው የሄዱ ብዙ ታምራት ይሰራ ይገኛል። እንግዲህ ከዚህ በመቀጠል የጸበል ስፍራውን አጠር አድርገን እንከታተላለን ማለት ነው። ይህ ቦታ እጅግ በጣም በነገራችን ላይ እኔ ከላይ ገና ስገባ ጀምሮ ቦታው ላይ ታላቅ ሚስጥር እንዳለ ይናገራል። እዚህ ቦታ ላይ ገና ያልደረስንበት ጸሎት የሚያስፈልገው ብዙ ሚስጥራት እንዳሉ ቦታው ራሱ የቦታው ክብር ይናገራል እና በመቀጠልም እንግዲህ ለዚህ ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አገልጋዮች ካህናትና ዲያቆናት ለአገልግሎት ይረዳቸው ዘንድ 3 የዲያቆናትና 2 የካህናት ልብሰ ተክህኖ ይዘን መጥተናል። በሊቀ መላኩ በቅዱስ ሚካኤል ስም ማለት ነው። አመስግኑ። እግዚአብሔር ይስጥልን። እውነት ነው። እንግዲህ ይሄ ቦታ ማለት የተጠማ ማለት ነው። የተጠማውን ሰው ያጠጣና የተራበውን ያበላ ይቆጠራል። እዚህ ምንም የለንም። በእውነት ነገር ለመናገር ሰው የለንም የሚያገዘ እናንተው ናችሁ። እዚህ ካህናት ዲያቆናት አሁን ቀጥረናል። ልብስ በጣም ይጎለናል። አሁን ይሄ ማለት ለዚህ ቦታ እጅግ በጣም ያስፈልገናል። ከበሮ ያስፈልገናል፣ ልብስ ያስፈልገናል። ገና ብዙ ነገር ይቀረናልና እናሟላለን። እየመጣን እንደ እግዚአብሔር ፍቃድ እየመጣን እየጎበኘናችሁ እናሟላለን። በረከቱን አቡ ይስጣችሁ፣ ያረግላችሁ። ለእርሶም ለእናንተም ለመጣችሁ ሁሉ እግዚአብሔር ይስጥልን። ይህን ያደረገ ሊቀ መላኩ ቅዱስ ሚካኤል ነው። የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አጋዥ ረዳት ሊቀ መላኩ ቅዱስ ሚካኤል ነውና አሁንም ከዚህ በኋላም እየመጣ እንደ እግዚአብሔር ፍቃድ የሚያስፈልጉትን ንዋየ ቅድሳትን ከእግዚአብሔር ጋር እንለግሳለን ማለት ነው። ለዚህ ቦታው በግሌ ማለት ነው እንግዲህ ተማሪዎቼ በዩቲዩብ ቻናል የሚከታተሉ ከበረከቱ ይሳተፋሉ። እኔም በግሌ 10,000 ብር ለማስገባት ቃል እገባለሁ። እንግዲህ እንደምትከታተሉት ቦታው ምንም እንኳን በግለሰብ ይዞታ ላይ ቢሆንም ቅዱስ ቤተክርስቲያን ቦታው ለአገልግሎት ምቹ እንዲሆን በሕገ ቤተክርስቲያን ካህናትን መድባ ዲያቆናትን መድባ አገልግሎት እየተሰጠ ነው ያለው። ይሄ ቦታ ለአገልግሎት ክፍት ከሆነ ስንት ጊዜ ሆነ አባታችን? ይሄ እንግዲህ ይኸው ዘንድሮ እንግዲህ 2ኛ ዓመት ይዘዋል። አዎ ይሄ እንግዲህ እሳቸው ያደርጉበት ዋናው ሰዎችን መፈወስን አይተሉ እኮ ሀገረ ስብከት ጽሕፈት ጸሐፊ ዋና ኃላፊው መጋቤ ሰናይ ያዕቆብ ደስታ መጥተው ህዝቡን ፈውስን አይቶ ምስክርነት አይቶ እሳቸው ወደው ለሀገረ ስብከታችን ጽሕፈት ቤት ላለው ነገር አሳውቁ ብፁዕ አባታችን ያን ተመልክተው ይሄ ቦታ እንዲባረክና አገልግሎት እንዲሰጥ ተደርጓል። አሁን ሰው ወጥቷል። በርካታ ሰው ነው አሁን ከተለያየ ከኢትዮጵያ ከውጭ ከኬንያም ራሱ ከኬንያም መጥተው እዚህ ፈውስ አግኝቶ ምስክር የሰጡ ሰዎች አሉና ትልቁ ነገር አሁን ለኛ ዋናው ምንድነው ቦታው ወደ ቤተክርስቲያን እንድጠቀልል ነው። ያው አስገምተናል። ህጋዊ በሰነድ ተፈርመዋል። አሁን ያቃትን ክፍያውን መፈጸም ብቻ ነው። በህጋዊ ሰነድ በኢትዮጵያ ፍትሐብሔር በሚፈቅደው ውል ፍርማ አለ። አገልግሎቱን ግን እንደቀጠለ ነው። አዎ አገልግሎት አለ። ክዳን አገልግሎት ቅዳሴ ሁሉ በዚህ ጸበል ነው አሁን ሁሉም ያው አገልግሎቱ የቀጠለ ያለውና ይሄን ጸበል ማስከበሩ ለኛ ትልቁ ነገር ነው። ተገንብቶ አልተሰራም። ራሱ ጸበሉ በቅርብ ጊዜ ከመሬት ፈልቆ ነው። ከመሬት ፈልቆ ወጥቶ በራሱ ጊዜ ነው። አሁን እንግዲህ ጸበሉ ያው በተፈጥሮ ዝም ብለው ይሄ አሸንዳ እንትን ይሄ ተሰክቶበታል እንጂ አልተገነባም። ዝም ብሎ ነው የፈለቀው። ቦታ ይቀርዋል። ጸበል ቦታ አለ ማለት። አዎ አልተገነባም። ልማት ይፈልጋል ማለት ነው። አዎ የእናቶችን መጸበያ ቦታ አባቶች መጸበያ ቦታ ያስፈልጋል። አሁን አንድ ላይ በወረፋ ነው። አሁን አባቶች ከመጸበሉ ድረስ እናቶች ደግሞ ይጠብቃሉ ወረፋ። የጸበል ቦታዎችን ማልማት ያስፈልጋል። ምክንያቱም በእንደዚህ አይነት ቦታዎች ሰዎች መጥተው ከአጋንንት እስራት ነፃ ሆነው አምላካቸውን አውቀው እግዚአብሔር አምላካችን በቸርነቱ ፈውስን አድሏቸው ወደ እግዚአብሔር የሚቀርቡበት የድነት ቦታ ስለሆነ እንግዲህ በሃይማኖታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ 3 አይነት ድነት አለ። ጥንተ አብሶ ከአዳምና ከሔዋን ከደረሰብን በደል ኃጢአት መዳን የመጀመሪያው ድነት ነው። ያን ድነት ጌታችን ፈጽሞልናል በመስቀል ላይ። ሁለተኛው ድነት ዕለት ዕለት የምንፈጽመው ድነት ነው። በየጊዜው ከአጋንንት እስራት የምንፈታበት ነፃ የምንሆንበት ድነት ነው። ያስፈልጋል ለክርስቲያኖች
መዳን ያስፈልጋል እና እንደ አጋጣሚ ሆኖ መጻጉዕ ላይ ያለ ነው በዚህ ሳምንት መጻጉዕን ይህን ያስታውሰናል እና ሌላኛው ሶስተኛው ድነት እንግዲህ የዘላለም ሕይወት የምናገኝበት ከዘላለም ፍርድ የምንድንበት ድነት ነው እና አንዱ ከሌላ የሚነጣጠል አይደለም፣ በአንድነት የሚታይ ነው። ስለዚህ ለእንደነዚህ አይነት የጸበል ስፍራዎች ከአጋንንት እስራት ነጻት የምንሆንበት ከደዌ የምንፈታበት ቦታዎች ላይ በእውነት በጥልቀት ልንሰራና ቦታዎችን ልናለማና ልናከብር ይገባል ብዬ እላለሁ። ዋናው አሁን ይሄ ጸበል በአራት ነው የሚወጣው። አንዱ አሁን በመሬት አልፎ የሄደ ነው። አንድ አሁን በመሬት የሚሄደው አንድ አለ፣ በአራት ነው። ይሄ ጸበል ራሱ ገራሚ ነው፣ ያጮሃል። ማንኛውም ዝም ብሎ የመጣ ሰው ጮሆ ሁሉ ነገር ቶሎ ያወጣል። ግን አሁን ይሄ ምንድነው አባቶች ቦታ ተገንብቶ ቢሆን አባቶች ለበሮፋ ገብተው እናቶች ገብተው ጸበሉ 5 6 7 የሚሆን አቅም አለው። በዚህ በዘንድሮ በጋ ምንም አይነት ሳይቀንስ እንዲከርማል። አሁን ከመሬት የሚመጣ አለ በራሱ ዝም ብሎ ከመሬት ከዓመት ዓመት እንዲህ ነው፣ ከዓመት ዓመት እንዲሁ ነው። አሁን አንዱ መሬት ላይ እንትን ይሄ ጎርፍ ፈርተን ትተናዋል። 4 ነው የሚያገለግለው። አሁን ይሄ ጸበል ስፍራ በቅዱስ ቤተክርስቲያን ተባርኮ አገልግሎት መስጠት ከጀመረ ስንት ጊዜ ሆኗል? 2ኛ ዓመት ይዘዋል። እጅግ በጣም የሚያሳዝነው 2 ዓመት አገልግሎት መስጠት ጀምሯል። 2 ዓመት በዚህ ልክ ልማቱን መዘግየት የለበትም። ምክንያቱም እኛ በጌጠኛ ቤቶች ነው የምንኖረው። መኖሪያችን፣ ውሏችን፣ ኑሯችን፣ ህይወታችን ስንመለከተው ጌጠኛ የሆነ ኑሮ ነው የምንኖረው። ነገር ግን ይህ እግዚአብሔር ቤት ነው። በዚህ ቦታ ቅዱሳን አሉ። ጻድቁ አባታችን አባ ነው፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ፣ ሊቀ መላኩ ነብዩ ኤልያስ እና ቅዱሳን ያሉበት ስፍራን ማልማትና ለአገልግሎት ምቹ ማድረግ መቻል አለብን ብዬ አስባለሁ። እና ይሄ ፓይፖቹ መስመር፣ ግድግዳው፣ ከላይ ጣሪያው በሙሉ ተስተካክሎ ዋሻ እኮ ነው ይበራሱ በጣም ዋሻ ነውና ዋሻ ነው የሚባለው። የደንብለ ወሳ ኦኬ ዋሻ ጸበል ነው የሚባለው ቦታው ስፍራው ራሱ። ብትገቡ ዋሻ አለ፣ በላይ ብትገቡ ዋሻዎች አሉ፣ 6 ዋሻዎች አሉ። ሰዎች ሳይቆፍሩ ራሳቸው የተዘጋጁ ቦታዎች አሉ። ላይ ወጣ አሁን ጉረዛዎች፣ ዝንጀሮዎች አሉ፣ ስውር ቦታዎች አሉ። ወደፊት ለብዙ ለገዳማውያን ይሄን ታሰበ ቦታ ስለሆነ የምትችሉት እንግዲህ በዚህ ቦታ ላይ ተረባረቡልን። በጣም ጥሩ። እንግዲህ ያው እኛም ተጠምቀን እንወጣው ከመጣ ነገር ከበረከቱ ሰዓት እንሄዳለን ማለት ነው። እሺ ተበሉ ልብሳችሁን እዚህ ያምጣችሁ ግቡና ውድ የዩቲዩብ ቻናል ተከታታዮች እንግዲህ አሁን ዛሬ የምንገኘው በዚህ በጋሞ ጎፋ ሀገረ ስብከት በገረሴ ዙሪያ ወረዳ ደንብሌ ኦሳ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። እንግዲህ የምትመለከቱት ልብሰ ተክህኖና ዣንጥላ እንግዲህ እኔ መልእክት አድራሽ ነኝ። ማለትም ተማሪዎችን አስተምራለሁ። ትምህርቱ ደግሞ ፍሬ ማፍራት አለበት። ቤተክርስቲያን እኛን አልብሳናለች፣ የልጅነትን ጸጋ ሰጥታናለች። እኛ ደግሞ እግዚአብሔር ከሰጠን ነገር መልሰን ቤተክርስቲያን ማልበስ ሆነ ትልቅ ታላቅ ክብር ነውና አባታችንን ከዚህ ቀደም አውርቻቸው ነበር በስልክ። ንዋያተ ቅድሳት የሉንም፣ ከበሮ፣ ጽናጽል፣ ልብሰ ተክህኖ ብዙ ንዋያተ ቅድሳት ይጎሉናል ባሉ መሰረት እንግዲህ ሊቀ መላኩ ቅዱስ ሚካኤል በረዳን መጠን ይህን ልብሰ ተክህኖ ይዤላችሁ መጥቻለሁኝ። እግዚአብሔር ይስጥልን። ለበጎ ነገር በረከትን ለሚያሰጥ ነገር ተባበሩ ይላልና የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12:9 ላይ ለዚህ ለተባበራችሁ እግዚአብሔር ይስጥልን። ለእርሶም እግዚአብሔር በበረከት ይጠብቆት። እውነት ለመናገር አሁን ይሄ ቤተ ክርስቲያን ያለበት ቦታ ምንም ገቢ በሌለበት ላይ ነው፣ ምድረ በዳ ላይ ነው። በብዙ ጥበብ ይህን ቦታ እግዚአብሔር ወይ በራሱ ኃይል ነው ያሰራው። እግዚአብሔር ከእርሶ ጋር ይሁን። እግዚአብሔር ሲፈቅደውና አሁን ይህን ቦታ መጎበኘት ትልቅ ነገር ነው። ምንም የሌለበት ስለሆነ ነው። እናንተ ጋር በምጅ ብትጎበኙ ብዙ ነገር አለና እዚህ አሁን ምንም የለም። ዕጣን ያስፈልጋል። ሁሉ ነገር ገጠር ነው፣ ከሁሉም ዳር ነው። ግን በእናንተ በኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በእናንተ ትብብር ዛሬ ለዚህ በቃ ነው። አሁን ይሄ ሙሉ ልብስ በዚህ ጊዜ ከባድ ነው። ይህን ታካፋላችሁ። ደግሞ ከዛ መንገድ ዝክርም ዘክራችኋል መሰለኝ፣ ዝክር አለ። ከዛ ደግሞ እስከ ጸበልም ወርዳችኋል። ብዙ ደክመዋል። እኛ ወንድሞቻችን በእውነት እንግዲህ ከቅዱስ ሚካኤል ተመርተው ከአርባ ምንጭ ተመርተው በመንፈስ ቅዱስ ተመርተው መንፈስ ቅዱስ የመራቸው በመንፈስ ቅዱስ ተመርተው እዛ ጽብሎ ድረስ ታች ዋሻ ወርደው አይተው ደክመው ያለውንም ተቀብለው አሁን መጥተው ደግሞ ለዚህ ቤተ ክርስቲያን አይተው ሁኔታውን አይተው አዝነው ይሄው ልብሰ ተክህኖ፣ ዕጣን፣ ጧፍ፣
እንደዚሁ ደግሞ ጽናጽል፣ መቆሚያ አስፈላ ነገር ከጎናችን ለመቆም ስለረዳችሁንና በመንፈሱ ስላገዛችሁ በእግዚአብሔር ስም እናመሰግናለን። እግዚአብሔር እንግዲህ ይህንን ያመጡልን እግዚአብሔር አምላክ ወደ አቤልና ወደ መሥዋዕቱ ተመለከተ ይላልና እግዚአብሔር አምላክ የሄኖክና የኤልያስን ጸሎት ይወዳልና እነሱን ጸሎት ሁሉ እግዚአብሔር ይቀበልልን። ማርያም ሽቶ ይህ ሽቶ ለእኔ ይገባኛል ለእኔ እቀበላለሁ ብሎ ኢየሱስ ክርስቶስ ተቀበለ ሁሉ የዘችን ማርያ መበለቱ ተቀበለ። እግዚአብሔር ይቀበልልን። ተወዳጅ አድርጎ ይኑ ሊያደርጋችሁትን ምጽዋት በጉልበታችሁ፣ ገንዘባችሁ፣ በሐሳባችሁ እቺን ቤተክርስቲያን ለመርዳት መዘጋጅ ሁሉ አዎ ኢየሱስ ክርስቶስ ይህ ሽቶ ለእኔ ይገባኛል ይሁንልኝ ይደረግልኝ ብሎ ተቀበለ ሁሉ ዛሬ ሁላችሁ መጽዋት እግዚአብሔር ይቀበልልን። የአቡነ ገብረ መንፈስ ጸሎታችሁ በረከታችሁ ይድረሳችሁ። እግዚአብሔር እሱን ይጠብቅልን፣ ሁላችንም ይባርክልን፣ ይቀድስልን፣ ይባርክልን። በጣም እናመሰግናለን በእግዚአብሔር ስም ማይስራ ኃጢአት ሁሉ እግዚአብሔር ባርክ። እግዚአብሔር ስለ አመስግኑልን። አመስግኑ። እንግዲህ ይህንን መርሃ ግብር የምትከታተሉ ውድ የዩቲዩብ ቻናል ተከታታዮች እንደምትመለከቱት እንግዲህ ልብሰ ተክህኖን በዚህ መልኩ አቅርበናል። ቀደም ሲል ወደ ጸበል ቦታው ወርደን ነበረ። በጸበል ቦታው ላይ ታዘብነው አንድ ቁም ነገር አለ። ይህ ምንድነው? ይህ ቅዱስ ስፍራ በእውነት ጸበሉ ፈልቆ ለብዙዎች መዳን ምክንያት እንዲሆን እግዚአብሔር ይህን ቦታ አዘጋጅቷልና እዚህ ቦታ ላይ ደግሞ ጸበሉ የፈለቀው በግለሰብ ይዞታ ላይ ነው። ነገር ግን አገር ስብከታችን ሊቀ ጳጳስ ብፁዕ አቡነ ኤልያስ የቅዱስ ሲኖዶስ አባል አማካኝነት በሳቸው መልካም ፍቃድ ቦታው ምንም እንኳን በግለሰብ ይዞታ ላይ ቢሆንም ተባርኮ ጸበሉ አገልግሎት መስጠት ከጀመረ 2 ዓመት አልፎታል። ነገር ግን አሁንም ድረስ ቦታው በግለሰብ ይዞታ ላይ ነው ያለው። ስለዚህ እግዚአብሔር አምላካችን በብዙ ነገር ነው የሚጎበኝን፣ በበረከቱ ይጎበኝናል፣ ብዙ ነገር ይሰጠናል። አይደለም የተሰጠ ነገር እኛ ራሳችን የክርስቶስ ነን። ስለዚህ እግዚአብሔር ከሰጠን ነገር ላይ ለእግዚአብሔር መስጠት ጨምሮ ለራስ መቀበል ነው። መስጠት ለራስ ነው፣ ለማንም አይደለም። ስለዚህ እኛ ብንሰጥ ለእግዚአብሔር ቤት ነው፣ እግዚአብሔር ደግሞ መልሶ ይጎበኝናል። ይህን በሰጣችሁ ከዚህ በረከት ተካፍላችሁ ይህን ቅዱስ ስፍራ ማልማት ይኖርብናል። እውነት ለመናገር እጅግ በጣም ደስ የሚያሰኝ ስራ ነው። አገር ስብከታችን ይህ ቦታ በግለሰብ ይዞታ ስለሆነ አልባርክም ሳይሉ በፍጥነት መጥተው በአስቸኳይ ቦታ ተባርኮ አገልግሎት መስጠት ጀምሯል። እንዲሁ ደግሞ ይህ በጎ ዓላማ በሌሎች ስፍራዎችን በሌሎች ቅዱስ ስፍራዎች መቀጠል አለበትና ህዝቡ መዳን አለበት። ሰው ከአጋንንት እስራት ነፃ ወጥቶ ወደ አምላኩ ወደ እግዚአብሔር መቅረብ አለበት። ስለዚህ ከዚህ በረከት ስራ እንድንሳተፍ እናንተም ስለረዳችሁን እጅግ በጣም አድርጌ ነው አመሰግነው። በመቀጠል እንግዲህ ዛሬ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ናቸው። ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ማለት ለኢትዮጵያ 9 ዓመት በዚህ በአባይ ወንዝ ላይ 9 ዓመት ተዘግዝቀው ጸልየዋል። እኛ ዛሬ በዚህ በቅዱስ ቤተክርስቲያን ተሰብስበን እንደዚህ እግዚአብሔር እንድናመልክ እኚህን የመሰሉ አባቶችን እግዚአብሔር እንዲሰጠን የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ጸሎት የማይረሳ ነው። ቃል ኪዳናቸው ጠብቆን ነው። አሁንም ከአባቶቻችን ያልተለየ ነው። እኛ ከቅዱስ ቤተክርስቲያን ወጥተን ሌላ የምንሄድበት አዳራሽ የለንም፣ ሌላ ስፍራ የለንም። ቅዱስ ቤተክርስቲያናችን መጠጊያችን ናት። የትም አንሄድም። ፈተና ይደርስብናል፣ ብዙ መከራዎች ይመጡብናል። እኚህ መከራዎች ታግሶ በቅዱስ ቤተክርስቲያን አጥር መቆየት አስፈላጊ ነውና ጻድቁ አባታችን አቡነ እስትንፋሰ ክርስቶስን መዘከር ማለት ከጻድቁ አባታችን አቡነ እስትንፋሰ ክርስቶስ በረከት ቃል ኪዳን መሳተፍ ነው። አባቶቻችን በእምነታቸው የጸኑ ናቸው። አባቶቻችን ለእምነታቸው የታገሉ ናቸው፣ የተጋደሉ ናቸው። እኛም ደግሞ ከእምነታቸው ጽናት አሁን እምነት ጠፍቶ ነው የምንቸገረው። እምነት ማነስ በጣም በብዙ ችግር ውስጥ እንድናልፍ ያደርገናልና እምነታችን በእምነታችን የጸናን የበረታ እንድንሆን ቅዱሳን አባቶችን ማሰብ መዘከር አስፈላጊ ስለሆነ ከዚህ ለጸበልተኞች እንዲሁም አባቶቻችንን ትንሽ ዝክር ምትሆን ይዘን መጥተናልና ከዚህ መርሃ ግብር ቀጥሎ ወደ ዝክሩ ሁላችንም ሄደን ከዝክሩ እንቀምሳለን። ለበረከት እንቀምሰው ማለት ነው። እግዚአብሔር ቢፈቅድ በቀጣይ እንዲሁም ሌሎቹ ነዋተ ቅዱሳቶችን ይዤ ለመምጣት በሊቀ መላኩ በቅዱስ ሚካኤል ስም ቃል እገባለሁ። ያው ማገለግለው ሊቀ መላኩን ስለሆነ ቃል እኔንም ይፍቱኝ ባርኩ። የጠፋው ነበርኩ አሁን ተገኝቼ ነው። አሜን። እግዚአብሔር እንድጠፋ አይፈልግም። እግዚአብሔር ሁሉን የሚሰበስብ ነውና ከምስራቅ ከምዕራብ ከሰሜን ከደቡብ እግዚአብሔር መሰብሰቡ የዚህ ጸበል ስፍራ በኢየሩሳሌም በመንግስቱ ከምስራቅ ከምዕራብ ከሰሜን ከደቡብ በእምነታችን ኢየሱስ ክርስቶስ መስገብ ላይ በኢየሩሳሌም ከተማ የመሰባሰባችን ምሳሌ ነው። ይሄ አሁን ከሰሜን ጫፍ ከደቡብ ጫፍ ከምስራቅ ጫፍ ከምዕራብ ጫፍ መሰባሰባችን ትልቁ በክብረ መንግስቱ በኢየሩሳሌም በክርስቶስ መንግስት ላይ ተሰባስበን አገልግሎታችን ተመስክሮልን በረከቱ እንድንቀበል ይህ ምሳሌ ነውና በዚህ ተጉዘን ይህን ዓለም ፈተና ተሻግረን ዘልቀን በእምነት ተደን የተገነባልን የኢየሩሳሌም ከተማ ወራሾች አድርገን አምላካችን ትልቁ ዓላማ የምድራዊው ጊዜያዊ ነው፣ ከሞት በታይ ነው። እኛ የምንፈልገው ይህን ትተን አልፈን ከነ አብርሃም ከነ ይስሐቅ ጋራ ከነ አዌ ጋራ ክርስቶስ ጋራ ያን መንግስት እንድንወርስ ያብቃል።
ዓላማችን ይሄ ነው። ምንደክምበት፣ ምንጾምበት ፈተናው እዚህ ምድር ላይ ለዛ ስለምንሄድ ነው የሚፈትነን ነውና እንግዲህ እግዚአብሔር ስጥልን፣ ከጎናችን አትለዩን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አንድ ነን። ገጠር ላይ በጣም አጉል ቦታዎች ይላሉ አሉ። እኛ ያለንበት ቅድም ተናግረዋል እሳቸው በደንብ አድርገው ደንቢለ ኦሳ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቀይ አፈር ገረሰ መንገድ መውጫው ላይ ነው። ጸበሉ ብዙ ድንቅ ታምራት እየሰራ ነው። ብዙ ፈውስ ያሳየ ነው። ግን ምሕረቱ የሰው ይዞታ ምሕረት ነው። ስንጠቀም ሰዎችን ህሊና የተጎዱ ነውና ይህንን ከናንተ ጋር ተባብረን በጎ ዓላማ ነውና ይህን በረከት ስራ ሰርተን ከጻድቁ አቡነ ገብረ መንፈስ ቅዱስ በረከታቸው እንድንሳተፍ ሁላችሁንም በምትችሉት ነው፣ ደስ ብሏችሁ ነውና በምስጋና ነውና እግዚአብሔር የሚቀበለውን እላችሁ ሁላችሁን ተባበሩልን። በእግዚአብሔር ስም እንጠይቃለን። ወንድሞቻችን ከዛ ተነስተው እኛን ፈልገው እዚህ ድረስ መጥተው ዋጋ ለከፈሉልን ዋጋቸውን ክርስቶስ በመዝገቡ ያስቀምጥልን። ከፈተና እነሱን ይሰውርልን። ሁላችን የፈተናን ጸንተን እንድናልፍ። ፈተና ይመጣል። አው ፈተናውን ለማለፍ ደግሞ ትዕግስት ይስጠን። ያመስልን። ስብሐት ለእግዚአብሔር። በእውቀት ማነስ በማወቅና ባለማወቅ የጣፈ ነው። የኔም የእናንተንም በደል ኃጢአት እግዚአብሔር ይቅር በል። እግዚአብሔር ፍታ፣ እግዚአብሔር ባርክ።